በሙዚቃው ዓለም እሷ የተከሰተችበት ዘመን የሀገራችን የሙዚቃ ኢንዱስትሪ ከፍተኛ መነቃቃት የነበረበትና ከነጥላሁን ገሰሰ በኋላ የመጡት ወጣት ድምፃውያን አየሩን የተቆጣጠሩበት ዘመን ነበር 1970 ይህችው የ1970ዎቹና 80ዎቹ ድምቀት የሆነችውና ስራዎቿ በበርካቶች የፍቅር ህይወት ውስጥ ሲመላለስ የኖረው ድንቅ ድምፃዊት ደቡብ ኮሪያ ውስጥ እጅግ ታዋቂ ሰው እንደሆነች ይነገራል። እውቅናዋ በተራው የሀገሩ ህዝብ ብቻ አይደለም፣ ቤተ መንግስት ድረስ የዘለቀ ተወዳጅነትና እውቅና አላት። ስለሷ የተጻፉ አንዳንድ መረጃዎች እንደሚጠቁሙት አመልማል አባተ ደቡብ ኮሪያ እንዳሻት ለመግባትና ለመውጣት የሚያስችላት የህይወት ዘመን ቪዛ ተሰጥቷታል። በዚያ ዘመን ብሔራዊ ቲያትር አንዲት ገና ታዳጊ ድምፃዊትን የወቅቱን ዝነኛ ዘፋኝ አስቴር አወቀን ዘፈኖች አስጠንቶ መድረክ ላይ ያዘፍናት ጀመር። ያኔ ታዲያ የብሔራዊ ቲያትር አዳራሽ በተመልካች ብዛት ይጨናነቅ ነበር። ታዳጊዋ ድምፃዊት በአጭር ጊዜ ብዙ ወዳጆችን ማፍራት ያዘች። በዚህ ወቅት ነበር የኢትዮጵያ ቴሌቪዥን አዲሷን የብሔራዊ ቲያትር ድምፃዊት የአስቴር አወቀን ዘፈኖች እያዘፈነ ቀርጿት በቴሌቪዥን ያስተላለፈው። ይህ ሁኔታም አዲሷ ድምፃዊት ይበልጥ እንድትታወቅ እድል ፈጠረላት። ተመስገን 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 ይመስገን ይመስገን ይመስገን። የኢትዮጵያ ቴሌቪዥን አዲሷን ድምፃዊት ከአድናቂዎቿ ጋር ብቻ አልነበረም ያገናኛት። በ1970ዎቹ ከነበሩት ዕውቅ ድምፃውያን ላይ ጉልህ አሻራውን በሚያሳርፈውና በወቅቱ የነበሩትን ዝነኛ ድምፃውያን እያደነ ካሴት ከሚያሳትምላቸው የታንጎ ሙዚቃ ቤት ባለቤት አሊ ታንጎ ጋርም ጭምር እንጂ። አሊ በዚህ ታዳጊ ድምፃዊት አስገራሚ ድምፅ ተማርኮ ድምፃዊቷን ማፈላለግ ጀመረ። ስለ ሁኔታው ጋሻሊ በአንድ ወቅት በሰጠው ኢንተርቪው ላይ እንዲህ ተናግሮ ነበር። ከ4 የካሴት ስራዎቿ በኋላ ወደ አሜሪካ ሄደችው አስቴር አወቀን የምትተካልኝ ሴት ድምፃዊት በመፈለግ ላይ ያለሁኝ በአጋጣሚ አንድ ቀን ቤቴ ቁጭ ብዬ አንዲት ልጅ አስቴር አወቀን ሙዚቃ ስትጫወት በቴሌቪዥን አየኋት። የዚህች ልጅ ውብ ድምፅ በጣም ስለማረከኝ የአስቴር አወቀ ምትክ እንደምትሆነኝ አመንኩ ሲል ተናግሯል። አሊ ታንጎ ጊዜ ሳያጠፋ አመልማልን አፈላልጎ የመጀመሪያ ካሴቷን አሳተመላት። ካሴቱ ከተጠበቀው በላይ ተቀባይነትን አተረፈ። በዚህ ሁኔታ የተጀመረው የአመልማል የሙዚቃ ጉዞ የስኬት ሀዲዱን ሳይስት እየተጓዘ የሚገኝ ሲሆን በዚህ ጉዞ ውስጥ 10 ያህል አልበሞቿን ለአድናቂዎቿ አድርሳለች። ስራዎቿ ከሀገር አልፎ በዓለም አቀፍ መድረክ ላይ አቁመዋታል። በተለያዩ የዓለም ሀገራት እየተዟዟረች ኮንሰርቶችን ያዘጋጀች ሲሆን በናይጄሪያ በተካሄደው 2017 አፍሪማ የሙዚቃ ሽልማት ላይ በምርጥ የአፍሪካ ባህላዊ ቡድን አርቲስት በሚለው ዘርፍ አሸናፊ በመሆን ወደ አዲስ አበባ ተመልሳለች። አመልማል ወደ ደቡብ ኮሪያ ከተመላለሰችባቸው በርካታ ጊዜያት ባንዱ እንዲያጋጥማት እንደነበር ይነገራል። ነገሩ እንዲህ ነው። ድምፃዊቷ በአንድ ወቅት እንግዳ ሆና ደቡብ ኮሪያ ትገኛለች። በኮሪያ ባህል ትልቅ እንግዳ ሲመጣ የሚታረደው ውሻ ነው። ልክ ባበሻ ባህል ጠቦት እንደሚታረደው አመልማል ውሻው ሲታረድና ሲገፈፍ አላየችም። ምግቡ በአይነቱ ቀረበ። ከሌሎች እንግዶች ጋር በመሆን የቀረበላቸውን ምግብ ተሻምተው በሉ። አመልማል ስለ ሁኔታ ያወቀችው በማግስቱ ነበር። ሁኔታው እጅግ ያስደነገጣት እንደነበርም ይነገራል። አመልማል በበጎ አድራጎት ስራቸው ከሚታወቁት አርቲስቶቻችን መካከል ግንባር ቀደሟም ነች። በትውልድ ሀገሯ አሰበ ተፈሪ የአስፓልት መንገድ ያሰራች ሲሆን በኮሮና ዘመን በሽታውን ለመከላከል ለሚደረገው ጥረት አገልግሎት እንዲሰጥ የመኖሪያ ቤቷን
ለአዲስ አበባ ከተማ አስተዳደር አስረክባለች። በዚሁ ጊዜ በበሽታው ምክንያት የሥራ እንቅስቃሴ ሲዳከም ያላትን እያካፈለች ያንን ክፉ ጊዜ በማሳለፍ ለወገኖቿ አለኝታነቷን አስመስክራለች። አመልማል ጥንቅቅ ያለች ባለሙያም ነች። ሙያዋ በጓዳ ብቻ ተወስኖ የቀረ ሳይሆን አደባባይም የወጣ ነው። ለወንዶች ብቻ የተሰጡ በሚመስሉን ሥራዎች ውስጥ ገብታ እጅሽ ይባረክ ተሰኝታ ትወጣለች። የበግና የፍየል ሙክትን ገፋ ለመበለት ጥቂት ደቂቃዎች ብቻ ይበቋታል። በጉሏ በከፈተችው የዩቲዩብ ቻናሏ ይህንን ብቃቷን አሳይታናለች። ይህቺ የ1970ዎቹና 80ዎቹ ድምቀት በበርካቶች የፍቅር ሕይወት ውስጥ ስትመላለስ የኖረች ድንቅ ድምፃዊት ዛሬም ድረስ እጅግ በሚያስገርም ብቃት ትገኛለች። ረጅም ዕድሜና ጤና እንመኝላታለን። ተመስገን ይመስገን ይመስገን ይመስገን